በመጀመሪያ ዜዴ እንኳን ደስ አለሽ፣ እንኳን ለዚህ በቃሽ። ቀጣይ ደግሞ ጉዞ 50K ማለት ነው። እህታችን ከአንቺ ብዙ ነገር እንጠብቃለን። እንግዲህ በአብርሽና በሩታ ብዙ እህቶች፣ ደስ የሚሉ እህቶች አግኝተናል። ቲጂዬ ደግሞ የኔ ጀግና፣ የኔ ጠንበለል፣ የኔ አንበሳ፣ ቃሏን አክባሪ የዜድዬ መተኪያ እህት ማለት ነው። ዋው በጣም ደስ ይላል ማለት ነው። እንግዲህ አብርሽና ሩታ በጣም ታሪክ ሰርተዋል፣ ብዙ ታሪክ ሰርተዋል፣ ብዙ ነገር አድርገዋል። ይመቻቸው። አቤት በጣም ነው የሚመቸው እውነት። ዛሬ ደስ በሚል ቪዲዮ ጠብቁን። እንግዲህ ፏፈንተሽ ብላችሁ ማለት ነው። ሁላችንም አምሮብን ሸብረቅ ብለን እንመጣለን። በዜድ ቤት እንቀውጠዋለን ማለት ነው። ሁላችሁም ደስተኛ እንደምትሆኑ ተስፋ አደርጋለሁ። እንግዲህ ለዜድዬ ለየት ያለ ሰብራይዝ መቼም ያልታየ ልዩ ሰፕራይዝ አዘጋጅታላታለች ማለት ነው። ቲጂ እህቷ ቃሏ አክባሪ፣ እውነት እንደ ቲጂ ጀግና እህት አይቼ አላቅም። ይመችሽ ቲጂዬ፣ ቦታ ይተካ። አላ ደግሞ ከላንቺ ከዚህ የበለጠ ይስጥሽ ማለት ነው። በጣም ትለያለሽ እውነት። አንቺን ያወቅኩበት ቀን እኔ ቲጂ የተባረከ ቀን። ዜድን ሁላችሁ ማለት ነው በሩታና በአብርሽ ያገኘዋችሁ እህቶች በጣም ትለያላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ዛሬ ለዜድዬ ኮንግራ በሉልኝ ማለት ነው። ዜድዬ የኔ ጀግና እህት ይገባሻል፣ የኔ የዋህ። በዚሁ አጋጣሚ ቤትሽ ስለመጣሽ በጣም በጣም ደስ ብሎኛል። ትላንትና ላይቭ ላይ ሆናችሁ እየሰማችሁ ነበረ፣ የኔንም ስም እያነሳችሁ ነበረ። ከልብ አመሰግናለሁ ዜድዬ። ይሄ ትንሽ ነገር ለአንቺ ትልቅ ነገር ይገባሻል። እንዲሁም ቲጂ ዋው እውነት ከዚህ በፊት ያው እንዳያችሁ ቲጂዬ ቲጂዬ ፍቅር አልኳት። ፍቅር ቅር የሆነች ልጅ ናት ማለት ነው። ከፍቅርም በላይ ጣፋጭ እውነት እዚች ምድር ላይ ፍቅር ነው አጣፋጭ። ከዛም በኋላ ልይት ያለች ምርጥ ጓደኛ ናት ቲጂ። እውነት ቃላት የለኝም ለቲጂ ማለት ነው። እንግዲህ ከዚህ በፊት ዜድ 15K ያስገቡልኝ እኔ ኬክ ቁርስላታለሁ ብላለች። እንግዲህ ባለችው በቃልዋ ተገኝታለች ማለት ነው። በቃልዋ ስለተገኘች ደግሞ በጣም ደስ ብሎኛል። ሁላችንም እንደ ቲጂ እንግዲህ በቃላችን እንደምንከበር ተስፋ አድርጋለሁ ማለት ነው። ማታ ደግሞ ለየት ባለ ነገር ደስ በሚል ቪዲዮ በጣም በሚያምር ቪዲዮ እንግዲህ ዜድ ቤት በተለመደው ሰዓት ጠብቁን ማለት ነው። ያው እንደምትጠብቁንም ደግሞ ተስፋ አደርጋለሁ። በእናንተ ተስፋ አላደርግም። ቲክቶክ ሰፈር ሁሉም ቦታ ቀውጥልናል። ዛሬ ይቀወጣል። በዛ ላይ ደግሞ ሁለት ደስታ ማለት ነው። አንደኛ ደስታ ምን እንደሆነ ታውቃላችሁ? ዜድ የተሽሏት ስለመጣች በጣም ደስ ብሎኛል። አልሐምዱሊላህ ላላ ምን ይባላል ሌላ አልሐምዱሊላህ ነው እንጂ እንዲሁም ደግሞ ለቲጂዬ ለዜድዬ እንደዚህ የመሰለ ሰብራይዝ ስላረገቻት ደግሞ በጣም ደስ ብሎኛል። አያስደስትም? ቤተሰብ ነን። እህት ማለት እንደዚህ ነው። ተባረኩ። እውነት በጣም ትለያላችሁ። በተለይም ደግሞ አብርሽና ሩታ ላይ ይጠብቃችሁ። ያማረ ደስ የሚል በቃ ምን ልበላችሁ፣ ህይወታችሁ ሁሌም ያማረ ይሆን። ደስ የሚል ህይወት ይግጠማችሁ። ልጃችሁ በቃ ወልዳችሁ ተባረኩ። ሁሌም ደስታ እንጂ ሀዘንን እንዳታዩ ነው የምለው። ምክንያቱም ይህ ሁሉ የሆነው በአብርሽና በሩታ ነው። አብርሽና ሩታ ባይኖሩ አብርሽና ሩታ ባንተዋወቅ እኛ ሁላችንም አንተዋወቅም ነበር። በጣም ነው ደስ የሚሉት፣ በጣም ነው ያስደስቱት ማለት ነው። በጣም እኔ እንጃ ለሩታና ለአብርሽ ቃላት የለኝም። ብቻ ለእነሱ ምን ተናግሬ ምን እንደምተባላቅም ብቻ ዝም ብዬ ልለፍ እና ሁሉም ነገር ብቻ አላና ፈጣሪ ከላይ የሌላቸው ሰው እንደማያሰባባቸው ሳይሆን እኔም እውነት ለመናገር በጣም ደስ ብሎኛል። ማወራውን ራሱ የምናገረውን ራሱ አላውቅም። እዛ ላይ በስራ ቢዚ ሆኛለሁ። በቃ የደስታ ቀን ስለሆነ ነው የመጣሁት ወደዚህ ማለት ነው። ከእናንተ ጋር ቪዲዮ ልስራ ብዬ ነው እና ለዜድዬም ደግሞ ደስታ ልግለጽላት ብዬ ነው የመጣሁት። እንግዲህ እናንተም ደግሞ እንደምታሸበርቁላት ደስ እንደሚላት በእናንተ ተስፋ አልቆርጥም ማለት ነው። እንግዲህ ሸብረቅ አድርጉላት፣ ሚዲያውን ቀውጡት ዛሬ ማለት ነው። ዜድ ደስ እንዲላት እና ታማም ስትመጣ ደግሞ በተለይ የገረመኝ ነገር ቢሆን በዚች በደስታዋ ቀን ቲጂዬችን ፕሮግራም ማዘጋጇ በጣም ነው ደስ ያለኝ ማለት ነው። እና ቲጂ የኛም ደግሞ ብድር መላሽ ያደርገን። አንቺም ደግሞ እንደኛ ሰርተሽ
እንደዚህ ትልቅ ደረጃ ደርሰሽ ለአንቺም ደግሞ ሰፕራይዝ ለማድረግ ያብቃን እላለሁ። እንግዲህ ውድ ቤተሰቦቼ የነበረን ቆይታ ይሄንን ምስ ነበር። በቀጣይ ባሪ ቪዲዮ እስከምንገናኝ በዜድ ቤት ባይ ባይ፣ ሰላም ዋሉልኝ።